የቻናላችን ተከታታዮች ዛሬም ወደ ጥንታዊቷ የጎንደር ከተማ በታሪካዊ ፋሲል ግቢ ውስጥ ወደምትገኘው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ጉዞ እንወስዳችኋለን። ይህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ከተከበሩ ቅዱስ ስፍራዎች አንዷ ነች። ደብረ ብርሃን ማለት የብርሃን ተራራ ማለት ሲሆን ይህ ስም የሚያመለክተው መንፈሳዊ ብርሃን ከዚህ ቦታ መመንጨቱን ነው። ቤተክርስቲያኗ የተመሰረተችው በ17ኛው ክፍለ ዘመን ሲሆን በአፄ ፋሲለደስ ዘመን መንግስት በ1662 እስከ 1667 እንደነበር ይነገራል። አፄ ፋሲለደስ ጎንደር ዋና ከተማ ካደረገ በኋላ በርካታ አብያተ ክርስቲያናትና ቤተ መንግስታት እንደሰራ ይነገራል። ይህች ቤተክርስቲያን ከነዚህ ውስጥ ቀዳሚዋ ናት። ከጊዜ በኋላ የአፄ ፋሲለደስ ልጆች አፄ ዮሐንስ እንዲሁም ተከታዮቹ ንጉሠ ነገስታት ቤተክርስቲያኗን እንዳስፋፏት ስዕሎችንም እንደሳሉ ይነገራል። ወደ ስነ ህንጻውና አሰራሯ ስንገባም ቤተክርስቲያኗ ባህላዊ የኢትዮጵያ አራት ማዕዘን ቅርጽ እንዳላት ከድንጋይና ከጣውላ የተሰራች ሲሆን ጣሪያዋ በሶስት ክፍሎች ይከፈላል። እሱም ቅድስተ ቅዱሳን ማኅቶት፣ ከዚያም ቀጥሎ ቅዱሳን በእምነት ተከታዮች የሚገቡበት እንዲሁም መዝሙር ቤት ሲባል መዝሙር ቤት የሚባለው ዘማሪዎች የሚቆሙበት ነው። በግድግዳዎቹ ላይ የሚገኙት ስዕሎች የብሉይና የአዲስ ኪዳን ታሪኮችን ያሳያሉ። በዛውም የሥላሴ ስዕል በደመና ላይ ተቀምጦ ይታያል። ወደ ቤተክርስቲያኗ ውስጣዊ ጌጣጌጦች ስንገባም ቀለማት ያላቸው መስታወቶች፣ መስኮቶች፣ ጥንታዊ ቅርጾችና የንጉሠ ነገስታት ስዕሎች ይቀርቡልናል። በማዕከለ ታቦቱም ማለትም የቃል ኪዳኑ ታቦት ምሳሌም ይገኛል። እሱም ለቤተክርስቲያኗ እጅግ ትልቁ ቅዱሱ ቦታ ነው። በዓለ ጥምቀት ወይም በዓለ ትንሣኤና ተኩለ በዓል ላይ ይህ ታቦት በድምቀት ይወጣል። በቤተክርስቲያኗ ውስጥ ብዙ ጥንታዊ የእጅ ጽሑፎች፣ መስቀሎች እንዲሁም ልብሶችን ተጠብቀው ይገኛሉ። ይህች ቤተክርስቲያን ለሥላሴ ለተወሰነች በመሆኗ የእግዚአብሔር አንድነት ወይም በሶስትነት አካል አብ፣ ወልድ፣ መንፈስ ቅዱስ ትምህርት በየቀኑ ይሰበካል። ብዙ ምዕመናን ለፈውስ፣ ለልጅ ስጦታ ወይም ለሌላ መንፈሳዊ ፍላጎት ወደዚህ ቦታ ይመጣሉ። ደብረ ብርሃን ቅድስት ሥላሴ ከጎንደር ከተማ ጋር በማንነት ደረጃ ተዋህዳለች። በአንደኛው የኢትዮጵያ ጦርነት ጊዜ በ1895 እስከ 1896 ቤተክርስቲያኗ ለጦረኞች መጠጊያ ነበረች። እንዲሁም በ1960ዎቹ የኢጣሊያን ወረራ ወቅት አንዳንድ ቅርጾችን ለመደበቅ የተጠቀሙባት እሷን ነበር። አንድ አፈ ታሪክ እንደሚለው አፄ ፋሲለደስ ራሱ ቤተክርስቲያኗን ሲሰራ አንድ መልአክ በህልሙ ተገልጦለት የሥላሴ ቅርጽ እንዲቀርጽ እንዳዘዘው ይነገራል። ዛሬ ደብረ ብርሃን ቅድስት ሥላሴ በዩኔስኮ የዓለም ቅርስ መዝገቧ ውስጥ ከፋሲል ግቢ ጋር ተዘርዝራለች። የኢትዮጵያ መንግስትና የቤተክርስቲያኑ አስተዳደር ህንፃዋን ለማደስ እየሰሩ እንደሆነ ይነገራል። በየዓመቱም በሺዎች የሚቆጠሩ ምዕመናንና ጎብኚዎች ወደ ውስጥ ይገባሉ። ደብረ ብርሃን ቅድስት ሥላሴ ቤተክርስቲያኗ ሃይማኖታዊ ስፍራ ብቻ ሳትሆን የኢትዮጵያ ታሪክ፣ ባህልና ጥበብ ሕያው ሙዚየም ናት። ወደዚህ ልትጎበኙ ስትመጡ የጥንት ኢትዮጵያ ክብር በዓይናችሁ ታያላችሁ። እስካሁን ድረስ ስላዳመጣችሁን እያመሰገንን ነው። ወደ ማጠቃለያውም ስንገባ በጎንደር ፋሲለደስ ግቢ ውስጥ የምትገኘው ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በ17ኛው ክፍለ ዘመን በአፄ ፋሲል እንደተሰራች እያሰብን ስሟም ደብረ ብርሃን ማለት የብርሃን ተራራ ሲሆን ለጎንደር መንፈሳዊነት ማዕከል ትገልጻለች። አራት ማዕዘን ቅርጽ ያላት ከድንጋይና ከጣውላ የተሰራች ሲሆን ጣሪያዋ በስዕሎች ያጌጠ እንደሆነ እናያለን። በግድግዳዎቹም ላይ የሚገኙ የቅዱሳን ሐዋርያት የስዕሎች የሥላሴ የጎንደር ስነ ጥበብ ክላሲካል ናቸው። ቤተክርስቲያኗና ቅድስት ሥላሴ ስለተባለች የእግዚአብሔር አንድነትና ሶስትነት በአካል ትምህርት ይከበራል። በዓለ ጥምቀትና ተኩለ በዓል በዚህ በልዩ ሁኔታ ይከበራሉ።
የአጼ ፋሲለደስ ዘውድና የመጽሐፍታት ማደርደሪያዎች በቤተክርስቲያኗ ተቀምጠው ሲገኙ በ18ኛው ክፍለ ዘመን የኦቶማን ወረራ ሲከሰት ቤተክርስቲያኗ ትንሽ ጉዳት እንደደረሰባት ይነገራል። ዛሬም ለምዕመናን ንቁ የአምልኮ ቦታ ናት። የዩኔስኮም ዓለም አቀፍ ቅርስ ከሆነው ፋሲል ግንብ ጋር አብራ ትጠበቃለች። ለጎንደር ማንነትም ቁልፍ መንፈሳዊ እና ባህላዊ ምልክት ነች። እንዲህም እያልን በትንሹ ስለ ጥንታዊ የጎንደር ከተማ በታሪካዊ ፋሲል ግንብ ውስጥ አብራ ብትቀሰውን የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የውጭና የውስጥ እንድታዩ እየጋበዝን እኛው በዚሁ እናጠናቅቃለን። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንዲህ አይነት ቁም ነገር አዘል ቪዲዮዎች እንዲደርሷችሁ አድርጉ።